አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ ረህመቱ ተከታታዮች በሙሉ እንዴት ናችሁ? ደህና ናችሁ ወይ? ውድ ሀገራዊ ልጆች በያላችሁበት በየዓለም ዳርቻ ሰላማችሁ ብዝት ይበል። ከሀገር ውጭም ያላችሁ ከሀገር ውስጥም ያላችሁ ሰላማችሁ ብዝት ይበል። ሰላም ለሀገራችን፣ ሰላም ለሀገራችን። ሀገራችን ሰላም አጥቷል። አላህ ሰላሙን ይመልስልን። ውድ ቤተሰቦቻችን ሁላችሁንም በያለንበት ዱዓ እናድርግ። እንግዲህ ዛሬ ደግሞ የመጣሁበት ያው ድካም ይላል። ከምር በጣም በሚያሳዝን ሁኔታ ያው እኛም ደግሞ አላስችለን ስላለ ድከሙም ህመሙም በጣም ከባድ ነው። ውድ ቤተሰቦቼ በጣም ያሳዝናል። እና እንግዲህ ለስንት ዓመት የተደበቀው ገበና ማለት ነው፣ ለስንት ዓመት የተደበቀው ሚስጥር በነገራችን ላይ ሁሉም ያውቃል። ያው የአማራ ልጆች በፊትም ቢሆን ነቅተዋል፣ እናውቃለን ማለት ነው። ምን አይነት ነገር እንደሚሰራ፣ ምን አይነት ሰቆቃ፣ ምን አይነት ግፍ እንደደረሰባቸው በፊትም ይታወቃል። እውነት ለመናገር እንግዲህ የሌሎቹ ደግሞ በህይወት አለመኖርም በህይወት ይኖሩም አናቅም። እኔ ይቺ ልጅ እንኳን ተገኘች እንኳን ኑራ ነው የምለው። ምንም ብትጎዳ ምንም ቢያሰቃዩትም የነዛን የእህቶቿን እና የወንድሞቿን ግፍ ያየች በአይኗ የተመለከተች ልጅ ስለሆነች ያው ብቻ በጣም ያሳዝናል። ምንም ማድረግ አይቻልም። እና የግፍ የጭካኔ በነገራችን ላይ እነዚህ ያው እንደ ሰው አይታሰቡም። ያው ኢትዮጵያንም እየመራት ያለው መንግስት ሰው ነው ማለት አይቻልም። ታውቃላችሁ፣ ብዙዎቻችሁ ታውቃላችሁ። የኢትዮጵያ መንግስት ማለት እኔ እንጃ እንደ ሰው ሊቆጠር የማይችል ነው በነገራችን ላይ ማለት ነው። እና ይችታችን ደግሞ የሌላው ነገር ግርም ያደረገኝ ደግሞ አሁን ቢቢኤስ ላይ ያቀረቧት ማለት ነው። እና ለምንድን ነው ቪዲዮዋን ያጠፉት? እነሱም በእርግጥ ቆራርጠው ነው ያቀረቡት። ቆራርጠው ነው ያቀረቡት። ግን ቢሆንም ደግሞ ያው መንግስት ስላስፈራራቸው ደግሞ ቪዲዮውን አስጠፉት ማለት ነው። በጣም ያሳዝናል። ገመናቸው እንዳይወጣ የአማራ ልጅ በዚህ መልኩ በዚህ ባሰቃቂ ያውም ሴት ልጅ እንደዚህ አድርገው ይሄ ለአማራ ደግሞ የአማራ ሰቆቃ በቃ ሄዷል እኮ በቃ ቪዲዮ ድሌት ተደረገ። ቪዲዮ ጠፋ አልጠፋ ልጅቱ ስንትና ሰው ነው የተቀባበለው። ወይ እኮ ቪዲዮ ጠፋ አልጠፋ ችግር የለውም። እኔ ግን አሁንም ልጅቱን እንዳያስበሏት ነው የምለው። ልጅቱን እንዳያስበሏት በቃ ይሄ በስንት ጉድ ስቃይ በስንት ጉድ የተረፈ ህይወቷን አሁንም ቢሆን በዚች በልጅ ላይ የሆነ ነገር እንዳያደርጓት ነው የምለው። የምፈራው ማለት ነው። እኔ ለራሴ የምፈራው ይሄን ነገር ነው እንጂ እነሱ ቪዲዮውን አጠፉት አላጠፉት ምንም የሚመጣ ነገር የለም። ምንም የሚቀየር ነገር የለም። ችግር የለውም። ላኪን ግን እኔ እንጃ ብቻ በጣም ከባድ ነው። የእሷን ጭንቅላት ማበስ የእሷን ጭንቅላት ማከም በጣም ይከብዳል። በእውነት በጣም ነው የሚከብደው። ግን ደግሞ አልሐምዱሊላህ እሷ በቁማ ደግሞ ኑራ በህይወት ኑራ ደግሞ የጓደኞቿን ግፍ ያየች ልጅ ስለሆነች ያው እኔ እንደኔ ምንም ብዙ ብትሰቃይም ምንም ብዙ ቢበድሏትም ምንም ከዛ ከመከራና ሰቆቃ መውጣቷ ደግሞ እድለኛ ናት እላለሁ አንዳንድ ጊዜ ማለት ነው። ስንቶቹ ናቸው ይሞቱ ይኑሩ እንዴት እንደሆኑ እንዴት እንደገደሉ ምን እንደገቡ አይታወቅም። እና ስለዚህ እቺ ልጅ ደግሞ አንዳንዴም እድለኛ ናት። ከምር በጣም ከባድ ነው። እኔ ራሴ ልጅቱን አግኝቼ ባናግራት ደስተኛ ነኝ። እና ያው ኦሮሞዎች እንግዲህ ያው
የአማራና የኦሮሞ ነገር እኔ እንጃ በጣም ከባድ ነው። እንደዚህ አይነት ግፍ እየተሰራ እንደዚህ አይነት ሰቆቃ በአማራ ላይ የአማራን ዘር ለማጥፋት የአማራን ሴቶች እንደዛ አድርገው በመድፈር ከመድፈርም እንግዲህ የሰው ልጅ የሆነ እንደ ሰው የሚያስብ እኔ እንጃ ቁሞ የሚሄድ እንደ ሰው ሁለት እግር ያለው እንደ እንስሳ እንኳን አራት እግር ኑሮት እየተራመደ እንደዛ አይነት ነገር አያደርግም። እንግዲህ ከልጅቷ አፍ የወጣውን ሰምታችኋታል ያለችውን። እኔ በአፌም ልናገረው ይቀፈኛልም ይከብደኛልም ላወራም አልችልም። አውዝ ቢላሂ ሚን ሸይጧን ሮጂም። እኔ እንደዛ ብዬ ማወራበት አቅም የለኝም ችሎታም የለኝም። ግን እኔ እንጃ ብቻ የእሷን ግፍ የእሷ ግፍ ሁሉም ግፍ በእንደዚህ በሰራው ሰው ላይ እሳት ይወረድበት ነው እንጂ ምለው ሌላ ምለው ነገር የለኝም። በጣም ያሳዝናል። በጣም ነው የሚያሳዝነው። እኔ እንጃ። ከዛ ደግሞ ይቺ ልጅ አሁን እንዳትረዳ ማለት ነው እንዳትረዳ በቃ ሚስኪኗ እኩሉ እንደዚህ ነው ውሸት ነው እያለ ቪዲዮዋን ወደ አሁኑ ማጥፋት ጥሩ አይደለም። ግን ያው ሁሉም ተቀባብሎታል። ደስ የሚለው ነገር ተደብቆ አልቀረም። ምንም ነገር ይሰራ ምንም ተደብቆ አልቀረም ማለት ነው። ቪዲዮዋ አምልጧል። ቪዲዮዋ አምልጦ ወጥቷል። ብዙዎቹ ኮፒ ሊንክ እያደረጉ ብዙዎቹ ሸር እያደረጉ ያው ብዙ ሰው አይቶታል ማለት ነው። እና ውድ አማራ ልጆች ባካችሁ ተጠንቀቁ። ያው በጥንቃቄ የሚመለጥ እና በጥንቃቄ የሚዳን አይደለም። በነገራችን ላይ እኔ እንጃ ብቻ ምን ልላችሁ እንደምችል እኔ አላቅም። ብቻ ሁሉም ነገር እኔ እንጃ ዛሬ አፌን ሁሉ ደምደም ነው የሚለው። ለምን እንደሆነ አላቅም። በጣም ተጎድቻለሁኝ። በጣም ነው ከምር እኔ እንጃ በጣም ነው ህሊና የተጎዳው። እኛ እንደዚህ ሁና ላየናት እሷ የነበረችበት ልጅ እንዴት ሆና እዚህ ደረጃ እንደደረሰች በጣም ከባድ ነው። እውነት ለመናገር በጣም ከባድ ነው። ልቦና ያለው ሰው እንደዛ አያደርግም። እውነት እህል የሚበላ ሰው እውነት የሚያስብ ሰው እንደ ሰው የሚያስብ ሰው ይሄንን ይሰራል እንዳይሰራም። ድሮም እኮ ልጆቹ ገና ሲጠፉ ማለት ነው ልጆቹ ገና ሲጠፉ ቤተሰቦቻቸው ተሰብስበው አዲስ አበባ መጥተው ልጆቻችንን አንጡ ብለው ሲጮሁ ልጆቻችንን እንጡ ብለው ሲጮኸው አፋቸውን ብስ አድርገው በድርድር መልኩ እንጨርሳለን ብለው ቤተ መንግስት አስገቧቸው። ከዛ በኋላ ልም አሉ ሚስኪኖች። ግን የጠፉት ልጆች በጣም ያሳዝናሉ። ቤተሰቦቻቸውን ራሱን ምን እንዳረጓቸው አላውቅም። ዝም ነው ያሉት። አዲስ አበባ እንደሄዱ አይተናል። በቪዲዮ ተለቆ ነበረ። ቤተ መንግስት ገብተው ራሱ ጠየቁ ተባለ። ከዛ በኋላ ወፍ የለም። እነዚህ ልጆች ምን ደረሱ? የለም። ቤተሰብ አይጠይቅም፣ ህዝብ አይጠይቅም፣ የሚጮህላቸው ሰው የለም፣ ፍትህ የሚጠይቅላቸውም ሰው የለም። ጠጥ እኔ ምን እንዳረጓቸው ራሱ አላውቅም። እና በጣም ያሳዝናል። ግን ያው አመት በአመት በመጣ ቁጥር ያው አመቱን እያስታወሱ ያው ቤተሰብም ሊሆን ይችላል ጓደኛም ሊሆን ይችላል አልፎ አልፎ ፎቶአቸው ይለቀቅ ነበረ። እውነት ለመናገር ማለት ነው። እኛም በሜዳ ላይ እንደምንሰራው ሶሻል ሜዳ ላይ እንደምናየው ከሆነ አመት ሲሆናቸው ፎቶአቸው ሼር ይደረጋል። ለዛን ቀን እንደዚህ ነበር ከባድ ቀን ህቃ የሀዘን ቀን እየተባለ ማለት ነው። ይሄ ደግሞ ያው ምንም ለውጥ አያመጣም። ግን እድር በእንድር ይዘገያል እንጂ አይቀርም እኮ ይዘገያል እንጂ አይቀርም። ይሄ እንደዚህ አይነት ነገር ይዘገያል እንጂ አይቀርም። እንደገና ደግሞ ውድ ጓደኞች እኔ የምነግራችሁ ነገር ቢኖር የሆነ ነገር ከመሆኑ በፊት ከመቀደም ማስቀደም የሚባለው ነገር አለ።
ከምር ብትሞቱ እንኳ ማለት ነው የሆነ ነገር ባጋጣሚያችሁ የሆነ ነገር ብትሆኑ ማስቀደምን ምረጡ፣ መቅደምን ምረጡ። ይሄን ምረጡ ነው እኔ የምለው። በእውነት የአማራ ህዝብ እኔ እንጃ ብቻ ያው መጨረሻ ላይ እንግዲህ የአማራ ህዝብ ይካስ ይሆናል አይታወቅም። ያው ሁሉም ባለ ጊዜ ሲሆን ፎቅ ነው የሚያጫውተው። የአማራ ህዝብ ደግሞ የአማራ እናት እንደዚህ ያልቅሳ እውነት የዚች ልጅ እናትማ ያው ዱዓም ስላረገኝ ነው። ያው ልጅቱም ብዙ ብትጎዳ ብዙ ጠባሳ ቢኖራት ብዙ ስቃይም ብትኖራት ራሱ ልጇን ማየቱ በጣም ያስደስታል። አስባችሁታል? እነዛኞቹ ደግሞ ልጆቻቸው እንደው በከንቱ ነገር ብክን ብለው ይኖሩ ይሞቱ የማይታወቁት ደግሞ በጣም አንጀት ይበላል፣ በጣም አንጀት ይበላል። አንዳንዴ ግን ታስበው እንኳን ተገኘች እንኳን እንደዚህ በህዝብ ፊት ቀርባ መናገሯ ራሱ በጣም እድለኛ ናት ነው የምለው። በጣም ያማል። ውድ ሀገሬ ልጆች ብቻ ከክፉ ነገር አላህ ይሰውራችሁ። ክፉ ነገር በስደትም ሆነ በአገርም ሆነ አያጋጥማችሁ። ቪዲዮውን ከወደዳችሁት ላይክ ሼር አድርጉ።